ሩታ የሚጠጣው ነገር ቦሚት እያደረገች ነው። አይዞህ ወገብሽና 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 ሰላም ሰላም፣ ውድና የተከበራችሁ የእኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዝት ይበል። ፈረንጁ ሰላም በላችሁ። ሰላም ቤተሰቦች እንዴት ናችሁ? ዛሬ ሩታ ምጧ መጥቶ ደውላልናለች እና በጣም አሟታል። እንግዲህ አብርሽም ደውለንለታል። ምክንያቱም መገኘት አለበት እዚህ ቦታ ላይ ያስፈልጋታል በዚህ ሰዓት እና ቤተሰቦች በጣም ጨንቆናል። እኛ ምን ማድረግ እንዳለብን አናቅምና አሁን ከሌሊቱ 6 ሰዓት ነው። ቤተሰቦች በዚህ ሌሊት ምን አይነት ጭንቀት ውስጥ እንዳለን እኛ ነው የምናውቀው። እና አንዳንድ መረጃዎች ሲጠይቁን እኛ መስጠት አልቻለም። ግዴታ ባለቤቷ ስለሚያስፈልግ ያው አብርሽ ነው ነገሮችን ማስተካከል ያለበት መሯሯጥ ያለበት እና ጓደኞች ደግሞ ኃላፊነት ወስደን ይሁን ነገር ማድረግ ስለማንችል ግዴታ አብርሽ መገኘት አለበት። ነገሮችን ማስተካከል ያለበት እሱ ስለሆነ አብርሽ እንደውለን እንድትነማልን ነው። እሱ መቶ ያው በተረጋጋ መንፈስ ነው የነገርነው እንዳይደነግጥ ምናምን እና እሱ መቶ ያለውን ነገር ማስተካከል ስላለበት ደውለንለታል ማለት ነው። አሁን ከሌሊቱ 6 ሰዓት ሆነን ነው ለእናንተ ቪዲዮ እየሰራን ያለ ነው። ማዋለጃ ክፍል ናት። በጣም ጨንቆናል። ምን ማድረግ እንዳለብን አናውቅም። ከዚህ በፊት እንደዚህ አይነት ነገሮች ያው አጋጥሞን አያውቅም። በብዛት ትላልቅ ሰዎች ምናምን ነው እንደዚህ አይነት ኃላፊነት የሚወስዱት እና ያው ምን እንደምናደርግ ግራ ገብቶናል። ያው እኛ ብዙ የምናውቀው ነገር የለም። እናቷ ደግሞ አለች፣ የሩታዬ እናት አለች እና እሷ ውስጥ ናት። እኛ እዚህ መግባት ስለማንችል ከአንድ ሰው በላይ ስለማይፈቀድ ውጭ ላይ ነን ማለት ነው። ብቻ ግራ ያጋባል። ምን እንደምንል አናውቅም። እንደዚህ አይነት ነገር ባይፈጠር አብርሽ ከጎኗ ቢሆን ደስ ይለን ነበር እና እሱም ደንግጦ ቶሎ ነው እመጣለሁ ያለው። የት ናችሁ ምናምን ደንግጧል ሲያወራር ምናምን እና ቶሎ የሚመጣ ይመስለኛል። ለምትሉ ከንግግሩ የምር ነው ምናምን እያለ ነበር እያወራ የነበረው እና በእርግጠኝነት እሱን ቶሎ መቶ ነገሮችን የሚያስተካክል ይመስለኛል። ቢያንስ ይህን ነገር እሱ መካሻ ይሆነዋል ብዬ አስባለሁ። እዚህ ናት ግን መግባት አይቻልም። ተረጋጋ። ለምን? አንድ ሰው እናቷ አለች እኮ አሁን የመጣችው። አሁን ነው የመጣችው። ተረጋጋ። ሌላ ነገር ነው። ምጧ መጥቶ ምንም አይደለም። አሟት አለ እናቷ አለች። አይቻልም። ዶክተሮች ገባ ሲሉ ትገባለህ። አሁን መግባት አይቻልም። ምንም አልተፈጠረም። ራስህ ተረጋጋ። ምንም እኮ አልሆነችም። ምንም አልተፈጠረም። በቃ ግዴታ ነው እኮ አሁን ነው የገባችሁት። ቆይ 6 ሰዓት አካባቢ ነው የገባችሁት። ተረጋጋ እና ተቀመጥ። ቆይ ያልቀመጥ ነው እኮ እሺ። ነብሮ ማን ከለከለኝ ነው የምትገባው? መከልከል ሳይሆን እኛም ልንገባ ነበር። አይቻልም አሉ። አንድ ሰው ነው የሚያስፈልገው፣ ወይ ደግሞ እናቷ ስትወጣ አንተ መቀየር ትችላለህ፣ ወይ ደግሞ እንደመጣና አሳውቃቸው ከፈለግ እንደመጣ አሳውቃቸው ከፈለግ ይሻላል እኮ መጧ መጥቷል ነው ወይስ እንዴት ነው? አዎ እኛ ደንግጠን ነው እሷን ይዘናት የመጣ ነው እዚህ ድረስ ነው። እኔ ጋር እንዴት አልደወለችም ማለት? እኔ እንጃ፣ እሱን አላውቅም። እኔ እንጃ ለምን እንዳልደወለች አላውቅም። እሺ ሰላም ነው አሉ እነሱ ዶክተሮች ምናምን? ኧረ ሰላም ናት፣ እግዚአብሔር ይመስገን። ምጧ ነው እኮ በቃ የተፈጠረ ሌላ ችግር የለም። ያው ጊዜዋን ማለት ሊደርስ ሌላ ነገር የለም። አንተ አትጨነቅም። ምንድን ነው አብርሽ? አትጨነቅም። እኔ እኮ ባይና ልታይ ነው። ምንድን ነው አትጨነቀው። እግዚአብሔር በሰላም ይገናኛል ነበር። ምን ተፈጠረ ነው ወደጫ
ዛሬ ትወልዳለች አሉ እንጂ አልነገሩንም። በቃ ውስጥ ገብታለች። ምላሽ ላይ የነገሩን ነገር የለም። እናቷ ብቻ ናት ውስጥ ያለችው እኮ። ምንም የሰማችሁት ነገር የለም? የሰማነው ነገር እስካሁን የለም። ተረጋጉ ምናምን ብቻ ነው ያለን ዶክተሩ። እኮ ይዛችኋት የመጣችሁት እናንተ ነበራችሁ? አዎ። ከዛ ግር ብለን ስንገባ እኛን መለሱ። እናትዬው ገባች። ራሴን አረጋጋ። ኖርማል ነገር እኮ የሚያጨናነቅ ምናምን አይደለም። ተኝታ ነበር እኮ ስታመጣት እንትን እንዴት ነው? ጠንክራለች ወይንስ? ብዙ እንደዚህ ምጧ በደንብ አልመጣም። ምጧ በደንብ አልመጣም። የሆነ ህመም ነገር መሰለኝ ሲያመጣቸው የሚባለው ምጥ ሲመጣባቸው ቅድመ ሁኔታዎቹ ምናምን ምልክቶች አይታ ነው እንደዛ መሰለኝ። ተረጋጋ። ዋናው አንተ ስትረጋጋ ነገር ልስተካከል። ምንም አዲስ የተፈጠረ ነገር የለም። በቃ ግዴታ ነው። እናንተ ጋር የደወልላችሁ ማን ነው? ቆይ ራሷ ነች። ወርታ ነው። እንዴት ነው ያልደወለችው? ቆይ መምጣትህን ሁላ እኮ አታውቅም። እኛ ነን ግዴታ ስለምታስፈልግ ነው። እኛ መምጣትህንም አታውቅም። አንተ እንደመጣ የምታውቀው ነገር የለም። እሺ ቢያንስ ልግባ ምን ትላለች? አቤል ጠይቅለት መግባት ከተቻለ። ሌላ ተከተለውን ሌላ ችግር ከሚፈጠር ውስጥ ድጋሚ አይፈጠርም። በዚህ ሰዓት ሌላ ችግር ይፈጠራል ታስባለህ? አይ ስለምን መምጣቷን ስለማያውቅ ተጨንቆ ነው የመጣው። ብታይ እንዴት ሆነ እንደመጣ አረጋጋዋለሁ። እሱማ ግን አሁን ሲያት ይረጋጋል እሱ ራሱ። ምንም አላመማትማ። ሌላ ችግር ምናምን የለም። ሌላ ችግር የለም። ስታመጣት ምናምን ምንም ችግር የለም። በቃ ምጧ ነው። ያው የምትወልድበትም ሰዓት ቀርቧልና ግን እዛ እናትየው አላወቀችም። አብራ እንዳይመጣል እንደመጣ ሌላ ችግር እንዳይፈጠር። ችግር የለም። ኧረ ደስ ይላችኋል እንጂ አንተ ምን ችግር ይፈጠራል? ስማ እሺ፣ ሌላ ሰው ያስፈልጋል። ሌላ ሰው ያስፈልጋል። ማን ያስፈልጋል? ትላልቅ ሰው ወደ አብርሽ እናትና አባት እንደውላለን። ቆይ ትንሽ ይረጋጋ ነው ጋሽዬ። ወይ ካልሆነ ወይ እናቱ ትመጣለች አይሻልም? ወይ ጋሽዬ ወይ እናቱ ብትመጣ። ኧረ ይመጣሉ ሁሉ። በዚህ ሌሊት ሁሉንም ከምረብሽ ብዬ ነው እኮ እናንተ ጋር ይደውል። እሺ እኔ እኮ ግራ ገባኝ። ምን እሺ እንገዛዛው ማለት የሚገዛዛ ነገር እኔ ምን አውቃለሁ የሚያስፈልግ። እናትዬው እኮ ብትወጣ አሪፍ ነበር እሱ ነገር እውነት። ቶሎ የሚያስፈልገው ነገር እናመጣጣ ነበር። መጠቅለያ ምናምን ልጁ መጠቅለያ ምናምን ያስፈልጋል። ፎጣ አንድ ሴት እኮ ቢኖር ጥሩ ነበር ማለት የሚያስፈልገው ነገር ይነግሩ ነበር። አይ እንደዛ ነው። እኔ የብራዘር ልጅ ግን ቆይ ትክክለኛ መጣው ነው የመጣው። ውሸት ይባላል እንደዛም ሊሆን ይችላል። ውሸት ከብዷት አሟት ምናምን ጨንቋት ምናምን ካልሆነ ከሆነ ልጅ ምጣ ነው ለመጀመሪያ ጊዜ ስለሆነ ብዙ ሰው ስለምናይ ከሁለት ቀን ከሶስት ቀን በኋላ ነው እንደዚህ ተጨንቆ የሚወዱት። አብርሽ ግን ቆየ። አቤላ ምን ያደርጋል? አይ ስለዚህ ድጋሚ ደግሞ ሌላ ችግር እንዳይፈጠር ይፈጠራል። የሚፈልጉት ነገር እኮ ነው። አብርሃም አጠገቧ መሆኗ እሷም ያስፈልጋል። እሱማ ነው። ግን በዚህ ሰዓት አሁን ጭንቀቷን ምናምን ማየት አለበት። ገብቶሃል? ላትረዳው ትችላለች። ምናልባት በዚህ ሰዓት በመመውሳት ሌላ ነገር ልታወራ ስለምችል ሌላ ከሚያወሩ የትኛውም ነገር ይችላል። በዚህ ሰዓት ካልቻለ መችል ይችላል። ተባለች አብርሽ ተባለች። እንቅስቃሴ አድርጊ ያሉሽ በደንብ ገፍተው አልመጣም ብሎ ቁርጣት ነው ወገቧን ነው እናስተምጡ ያለታል። እሺ ምን ይምጣልሽ? ምን ያስፈልግሻል? የምንወርካ ዘጥሽማ ተንቀሳቀሽ ይችላል። ቢኒ
የሚጠጣ ከውስጥ አምጥላት። አይ ከውስጥ አይደለም ከውጭ ምንም ጠያለሽ ምንም ጣልሽ የሚጠጣ ሚሪንዳ ምንም ጣልሽ ሚሪንዳማ ቦሚት እያደረጋት እኮ ነው። ቢወጣ አይሻልም? እና ስትፈልግ ቢወጣ ይሻላል። ቦሚት እያደረገች ነው የሚጠጣው ሩታ የሚጠጣው ነገር ቦሚት እያደረገች ነው። አይዞህ ወገብሽና 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 ትክክለኛ መጥነው ነው ወይ? የሆነቿን በቅርቡ ወልዳለች እና እንደዚህ ስፖርት ስትሰራ ቀለላት። እውነቴን ነው። ስፖርት ሞክር፣ ሞክር ያመኛል ቁጭ ማለታችን ወታች እኔ ይዘሻለሁ በያምሽ ቁጭ በትክክል ሰሪ ጥሩ ነበር። ያመኛል ለምንድን ነው የቆየው? ወጣት እናጋገራላችሁ። ለምንድን ነው የቆየው? እንትን ነው ምን ብሎ ነው የጠጣው? ጆሮ ነው ምንም አይደለም። ምን ይልሻል? ያምለጨልጫል። አንሸራቱ እንዲወጣ ነው። ለጨጓራ ምንም አይልም። ስኳር አለው። አንድ ብትጠጪበት ያንሸራትተው ነው። ምን ያስጋል? ነው እኮ ተልባካ ያለሰልሳል። አሁን ሆዴ ድንገት ሲደርቅ ምናምን እና ካካ ሲደርቅ እውነት ሲጠጣ ይሻላል። የደረሰበት ያውቃል። ተጠቅሞታል ማለት ነው። እውነት የምሬ ነው። እና አሁን ሆዴ እንትን ይለዋል ማለት ነው። ያለሰልሰዋል። ተልባ የማለስለት አቅም አለው። ይሄ እኮ በዶክተር የተረጋገጠ ነው። የተጠቀመ ያውቀዋል አለች እኮ እሷ። ሰውዬ ቢጸልልኝ ካየሁ ጀምሮ እየሰበረ ነው። እውነት ይጸልልኝ ጥሩ ይመራል እና ሙሉ ግጥም አድርጊው ሽጥት ወደ አይገፋም ማለት ነው። እኔ ትኩስ ነው ቀወስላት ሆነ እኮ ነው መጋራት ያለችው እየተጋራ
ለኔ ተሰጠኝ እንዳይጠጣብኝ። አይመረም ከዛ አንዴ እበይና ታውጣው እሺ ወደ መከራችን ማሳየን እኮ ይልሽ አይደል? ምን ነው አንቺ ብቻ ነሽ እንደ መከራ የምታየው? ስቃዩ ከባድ ነው። ልጅ መውለድ ከባድ ነው። በተለይ ወንድ ታውቃለህ ለወንዱ ጭንቀት በአስር ደቂቃ ልዩነት ምናምን እንደዚህ ያደርጋታል። አንተ ጠጥተሽ ምጡን ያፋጠንልሃል። በደንብ ጠጣ። አንተ የምትወልድ እኮ ነው ትመስለው። ጉድ እኮ ነው እንዲያግዛት እንትን አለው እንዴ? ያጊያ ዱቄት አለው። ሙቁ ላይ ነው ቀዳው። ሙቁ ላይ ነው ቀዳው ነው እንዴ? እሱ ይሻላል። አንጣለን እኔ ቢሊየም ሳቀ እንደዚህ ፋሚሊ በቃ ምን ነው ይመራል ወይ ቤታ እንዳታለ አሉሽ ወረዳ ለኔ እንዳሰጩ እንዳይጠጣብኝ ምን ችግር አለው? እኔ በጣም እኮ ምጥሽ ይፈታል። በየትኛው በኩል በየትኛው በኩል አንተ አታውቅም። በቃ እና እስካሁን እየጠጣ የነበሩ ይፋጠንላታል ብለህ ነው? ባይዶ ምን አለ መሰለህ ከባድ ነው ለወንድ እንደዚህ መውለድ በራሱ አቤት 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 ለአንቺ ስትጨነቅ እኮ እኔ ውስጤ እየተጨነቀ ነው ያለው። የምጣዱ እያለ የምኑ ሰንጣጣ ነው የሚባለው። እንዴት አራርታ ዛሬ እንኳን ሮስት ይቅርብሽና ዝም ብለሽ ውጪ። እሺ ባይ ብርድ ነው እና ለብርድ አሪፍ ነው። ኧረ ወይኔ አይ ተለማው ማለት ያደርጠዋል። እኩል ነው የምታረሰው። እኔ በእናቴ እኔ ደግሞ ከአንቺ አጠገብ አንተ አይደለም በሞፈርና በቀንበር ምርጥ እህል ካወጣ ምርጥ ዘር አሁንስ መች አረፍኩ። ወራሱ ላይ ቀልዳል። እንዲህ መሆኑ ምን ይባላል? አሁን አጋጣሚ ትክክል ነው። ሲያምሽ ወገብሽ ብቻ ነው አንድ ላይ ነው።
አንድ ላይ ነው። የምጥ መርፌ ለምን አልሰጠውም? የምጥ መርፌ ለምን አልሰጠውም? ነው እንዴ? አሁን እኮ ችግሩ እሱ ነው። ክፍተት አላሳየም እንጂ እኮ ምጡ አለ ግን አልከፈተም። እስከሚነጋ ልትወልድ ትችላለች። እስከሚነጋም ልትወልድ ትችላለች። እየጨመረ ገብቶ ከመጣ የቤት ተመጣጣ እሰይልኝ አለበለዚያ ግን ዶክተርና ማስማጫና ማለስለሻ ይሰጣል። እስከ ሌሊት እንግዲህ እስከ ሌሊት እግዚአብሔር ያውቃል። ልትወልድ ትችላለች። እየጨመረ እኮ አሁን እየቀነሰ አይመጣም። ምጥ አሁን ሰዓት እየጨመረ ከቀኑ አሁን አታይም ሲያማት እንዴት እንደምትወድ አሁን ተወድ ያደረጋትና አሁን ደግሞ ለስ ያደረጋል የሚጨመረ ሲመጣ ልቀበልሽ ብጨርሰው ጥሩ ነው። ይጨመርልሽ። ኧረ ይሄንን በጨረሰ እኮ እሱን ጨርሽና ለሱ ግን አጨብጭብልኝ። ጨርሻለሁ። እንደገና ቢጨመርልህ መጠጣት መስላለህ። እንዴ ቢጨመርልህ ካጅለ ነበር። በቃ ባይበቃው ነው አይጨምርልህ። ደፋ አባርርሃለሁ። ከዚህ ለምንድን ነው ያልደወልሽልኝ? ለእነሱ ስትደውይ አስቀድምሽ እነሱ አልደወልኩም። አንድ ምስክሮች ናቸው። ለእኔ ለምን አልደወልሽልኝ? ለማን ደወልኩ? ለሁለታቸው፣ ለቢኒያም ለፈረንጁም የደወልሽው አንቺ ነሽ። ለእኔ ግን አልደወልሽም። ጎበዝ አጨብጭቡላት። ጋር ላንጣልሽ ነው። ቆይ ትገባለች። አባዬ ብትገባ ይሻላል። በቃ አንተ እንዴ ደስ ሊልህ እኮ ነው የሚገባው። አትጨናነቅ። መርፌ ይሰጣታል፣ ትወልዳለች። አሁን አያት አይደል? ባታያት ነበረ ባትመጣ ነበር የሚጨንቅ አይደል? እኮ ጭንቀቷን አብራት ተካፍላታል። ቢያንስ ያለውን ነገር አይተሃል። ሁላችንም ተጨንቀናል። ስለዚህ አሁን መርፌ ከሰጧት ትወልዳለች ማለት ነው። ትወልዳለች በቃ በቻልከው አቅም አጠገቧ መሆን ያለብህ። በቻልከው አቅም አጠገቧ መሆን ያለብህ ሳትጨናነቅ ማለት ነው። ፊትህ ላይ ሌላ ነገር መታየት የለባትም። እየሳካ ይዞሽ ምናምን እያልካት አጠገቧ ነው መሆን ያለብህ። አባት ልትሆኑ እግዚአብሔር በሰላም ይገላግላት። አትጨናነቅ። መጨናነቅ ፈልጌ ሳይሆን ምን ያሳሰበ ነገር አለ? ያሳሰበ ነገር አለ? ሌላ እኮ ምንድን ነው የምትወልደው ነው እንዴ? ትወልዳለች አሉ ካረል እንዴ? አሁን እኮ አልሰማሁም። ዶክተሩ ያለውን መርፌ የሚነጣት እኮ ነው ያለው። የምጥ መርፌ አይደል? የሚጎዳ ነገር እኮ አይደለም። ቶሎ እንድትገላገሉ ከባድ ነው። ብቻ ከዛሬ ባያልፍ ጥሩ ነበር። ስንት ሰዓት ነው አሁን? ከሌሊቱ 7 ሰዓት ነው። 20 ጉዳይ ነው፣ ሩብ ጉዳይ ነው የሚለው ለ7 ምንም መጨናነቅ የለበትም። እግዚአብሔር በሰላም ይገላግላት። ጸሎት ነው የሚያስፈልገው። አሁን ይሄ ፈጣሪ ስራ ነው። በፈጣሪ ስራ እኛ አንገባም። እኛ በቻልነው አቅም መጸለይ ነው። አትጨናነቅ። የልጅ አባት ልትሆን ነው እንግዲህ። ከዚህ ሌሊት በዓል ማለት ከዚህ ሌሊት በዓል ፈጥሮ ነበር። እሱ እግዚአብሔር ነው የሚያውቀው።
በየትኛውም ጊዜ ትውለድ እግዚአብሔር አጠገቧ ስለሆነ በሰላም ብቻ ትገላገል ወንድሜ። ሌላ ነገር አያስፈልግም። ዛሬም ነገም መውለዷም አይቀርም። ስለዚህ አትጨናነቅ። ምን ብለውት ነው አሁን ሸኝታ ታረል የመጣው? አብሬት መሆን ጥሩ ነበር። ከአንድ ሰው በላይ ደግሞ መግባት አይቻልም ማለት እኮ። ለዛ እኮ ነው አንተ ስለተጨናነቅ ምንም የሚጨመር ነገር የለም። አንተ በቻልኩ እዚህ ቁጭ ብለህ ጸሎት ማድረግ ስለተጨናነቅ ምንም የሚጨመረው ነገር የለም። በቃ እሱ ነው የሚፈለገው። ገብቶሃል? አትጨናነቅ። ጸሎት ነው የሚያስፈልገው። እንጸልያለን ሁላችንም ፈጣሪ በሰላም እንዲቀላቅላት